ሰላም ሰላም ውድ ተከታዮችና ተመልካቾች በላይፍ ቼንጂንግ ቢዝነስ ትሬኒንግ ኤልሲቢቲ አሁንም አቀርብላችሁ ርዕስ ባለፈው ጊዜ ከተከታዮችና ተመልካቾች በላይቭ ውይይት ስናካሄድ ከጠየቋቸው ጥያቄዎች መካከል ሁለቱም በሚገባ ማብራራት የሚያስፈልጋቸው ስለመሰለኝ አንዱ ዛሬ ለማቅረብ እሞክራለሁ። ጥያቄው ለቢዝነስ የትኛው ማስቀደም ይቻላል? ትምህርት ወይስ ልምድ? which comes first, education or experience የሚል ነው። ፕሮግራሙን ለማጠናከር ሳብስክራይብ፣ ላይክ፣ ሼር ሊንክ አድርጉም። ልምድና ትምህርት ሁለቱም በተናጠል ሲሆኑ አንድ አይነት ውጤት አይፈጥሩም። በትምህርትና በልምድ የታነጹ ባለሙያዎች አንደኛ፣ የትምህርት ባለሙያ በተደራጀ የመማር ሂደት ያለፈ ተቀባይነት የትምህርት ችሎታና ማስረጃ ያቀርባል። ልምድ ደግሞ ተግባራዊ ክህሎት ፕራክቲካል ስኪልስ በትክክለኛ ተጨባጭ የሥራ አፈጻጸም ማስረጃ የችሎታ ውጤት ፕራክቲካል አውትፑትስ ያቀርባል። ልምድ ቀጥታ የሥራ አፈጻጸም ፐርፎርማንስ ውጤት ይመለከታል። 2. የቢዝነስ ትምህርት ሙያ ያለው ሰው ስለ ንድፈ ሐሳብ ቲዎሬቲካል፣ ስለ መርሆች ፕሪንሲፕልስ፣ ውጤታማ የእቅድ የማኔጅመንት የስትራቴጂ ትንተናና አመክንዮ ሪዝኒንግ ኦር ሎጂክ በመስጠት ለማሻሻል ያግዛል። ትምህርት ልምድ ደግሞ ቢዝነስን ወደ ተግባር ለመለወጥ የተሻለ አስተያየት ጃጅመንት ለመፍጠር ይችላል። ስለሆነ ቢዝነስ የበለጠ ክብደት የሚሰጠው ከመደበኛ ትምህርት ይልቅ ለልምድ ነው። ይሁን እንጂ ትምህርት በጣም አስፈላጊ መሰረታዊ ንድፈ ሐሳብ ቲዎሬቲካል በስም አስቀድሞ በቢዝነሱ የውድቀት መሰናክሎችን በመረዳት ይከላከላል። ትምህርት ተግባራዊ የክህሎት እንደ ችግር መፍታት ፕሮብሌም ሶልቪንግ፣ ከአካባቢ ለውጥ ጋር ማስማማት አዳፕታቢሊቲ እና ቻይነት ሬዚሊየንስ በገሃዱ ዓለም ትክክለኛ የስኬት መንገድ የሚመራ ዘዴ ነው። ትምህርት ልምድ ኤክስፒሪየንስ በቢዝነስ ልምድ ለምንድን ነው ወሳኝ የሚያደርገው? እውነተኛ ተጨባጭ የሆነ ክህሎት ስለ ገበያ መለዋወጥ ፍላክቹዌሽን፣ ስለ ሰራተኞች ማስተዳደርና ውጤታማ መሆን መደራደር፣ ስራ ኔጎሽዬሽን ያስችላል። በተጨባጭ ውጤት በመፍጠር ያረጋግጣል። ልምድ ትምህርትስ ለምንድን ነው በቢዝነስ ስራ በጣም አስፈላጊ የሚሆነው? የቢዝነስ ትምህርት የሙያ ሰርቲፊኬት ያለው መሰረታዊ የሆኑ እንደ አካውንቲንግ፣ የፋይናንሻል ሂሳቦች፣ ዲጂታል ትንተናዎች ለማካሄድ በተደራጀ ሁኔታ ለመረዳት ያስችላል። ትምህርት ቶሎ ብሎ ሁኔታዎችን የመረዳት ጥሩ መሰረት ያለው እውቀት ከከፍተኛ ወጪ ስህተቶችን ለማስወገድ ያግዛል። ትምህርት ልምድ በቢዝነስ ስራ ቅድሚያ የሚሰጠው ልምድ ላለው ባለሙያ በቀጥታ ወደ ስራ በመግባት እውነተኛ የስራ አፈጻጸም ስለሚፈጥር ነው። ልምድ በጣም በከፍተኛ ደረጃ የተዋቀሩ ቢዝነስ ድርጅቶች እንደ ኮርፖሬሽን ያሉ የስራ ዘርፎች የሚቀጥሯቸው ሰራተኞች መደበኛ የትምህርት ሙያና ብቃት ያላቸው ናቸው። ሁለቱም ለቢዝነስ ስራ አስፈላጊ ናቸው። ልምድና ትምህርት በአንድ ላይ ሲሆኑ በጣም ስኬታማና ውጤት ይፈጥራሉ። ትምህርት የትንተና መሳሪያዎችን በመረዳት ቢዝነስ እንዴት እንደሚሰራ እውቀት ያስተምራል።
ልምድ ደግሞ ቢዝነስ በተግባር እንዴት ማካሄድ እንደሚቻል ያስተምራል። ቢዝነስ ለማካሄድ ሆነ ተቀጥሮ ለመስራት ትምህርትና ልምድ በአንድ ላይ ሲሆኑ የበለጠ የሚሰጡት ጥቅምና ዋስትና ብዙ ነው። ሁለቱም በጣም ዋጋ ያለው ጥቅም ቫሊያብል የቢዝነስ ስራ ለማካሄድና ለመምራት በጣም አስፈላጊ ናቸው። ልምድና ትምህርት ሁለቱም ይህ ይበልጣል ያ ያንሳል ተብሎ ሊቀመጡ የሚችሉ አይደሉም። ይሁን እንጂ ከከፍተኛ ትምህርት የተመረቁ ስለ ኢንዱስትሪ እውቀትና ልምድ ያላቸው የፈጠራ ግኝት ጥናትና ምርምር ለማካሄድ የተሻለ ባለሙያ ይሆናሉ ከትምህርት የሚወጡ። ልምድና ትምህርት የማይነጣጠሉ አብረው የተጣመሩ ናቸው። አንዱ ሌላውን አይተካም። ትምህርት ልምድን አይተካም፣ ልምድም ትምህርትን አይተካም። ኮምፕሊሜንተሪ ናቸው፣ የሚደጋገፉ። አንዳንድ የቢዝነስ ድርጅቶች ባለሙያ ሲቀጥሩ የተረጋገጠ ፕሩቭን የውጤት ማስረጃ የሥራ አፈጻጸም ክንውን ይጠይቃሉ፣ ልምድ ማለት ነው። ብዙዎች ድርጅቶች ደግሞ ሁለቱም ሙያ ያላቸው ይፈልጋሉ። ለምሳሌ በሀገራችን አንዳንድ መስሪያ ቤቶች ባለሙያዎች በሚቀጥሩበት መመሪያቸው መስፈርቶች ለትምህርት 45% ሲሰጡ ለልምድ ደግሞ 30% ይሰጣሉ። ስለሆነ ለቢዝነስ ስራዎች ለማከናወን እና ለመምራት ሁለቱም ሙያዎች ልምድና የመደበኛ ትምህርት ያስፈልጋሉ። የማይነጣጠሉ የሚደጋገፉ ናቸው። አመሰግናለሁ።